ከቻልሽ በመቤቴ ሂጂ። በቃ ወይ ዝም በይ ዝም በይ። በቃ የምታወሪው ነገር ልክ ነው እንዳንቺ። እሺ ልክ ነው ወይ የምታወሪው ነገር? በቃ እሺ ልክ አይደል? ራሽ እንደ ልክ በቃ ዝም በይ። ዝም ማለት ይቻላል። እሺ ያው ዝም ማለት ይቻላል። በመጀመሪያ ሃይሚ በጣም ጥፋተኛ ነሽ። ግን ጥፋተኛ ነሽ ስልሽ ልወቅስሽ አይደለም የመጣሁት። የውስጥሽን የሆድሽን ማንም አያውቅም። ማንም አላወቅም። የት እንደሄድሽ ምን እንደደረሰብሽ ማን እንዳስፈራራሽ እስካሁንም አንቺ ግልጽ አድርገሽ ይፋ አላረግሽም። ግን እሱ ስለታመመ ወይ እንዴት ሆነሽ ራሱ እንደተመለሽ ወደ ቤት ማንም አያውቅም። ገባሽ? ግን አሁን ማነው ብሩክ በጣም ስለተበሳጭና ስለተናደ በትዕግስት አንቺ ማውራት ነበረበት፣ ግን አልቻለም። ምክንያቱም እንዳየሹ ታሞ ጨጓራው ነው ታሞ ቁጭ ብሏል። ትናንትና ለፖሊስ ጣቢያ ሲሄድ ነበረ። ፖሊስ ጣቢያ ሲሄድ እንደተባለውም ከሆነ 24 ሰዓት ካልሞላ ኢትዮጵያ ውስጥ ታውቃላችሁ 24 ሰዓት ካልሞላ ፖሊስ በዚህ ጉዳይ ላይ ጣልቃ አይገባላችሁ። ላይክ እንደ ፖይንት ነው ሊዝላችሁ የሚችለው እንጂ የአፋይል ጉኙን ምናምን በየኬላው በምናምን ሊፈልግላችሁ አይችልም። ያ ሁሉ ውጥ አዳር አልተኛም ይሄ ልጅ አንቺን ሲያፈላልግ ነው ያደረው። ገባሽ? አሁን ደግሞ ዘው ብላይ ስትመጪ ደንግጧል። ግን ጋይዝ እኔ አንድ እውነት ልንገራችሁ፣ እውነት ሲነገራችሁ አትወዱ። ቪዲዮ እስከ መጨረሻ አሰሙም። ማን ምን አለ እንኳን ብላችሁ አታዳምጡም። ችግር አለባችሁ እኮ የእውነት ተመልካቾች ራሱ አንዳንዴ ይሄ ነገር እኮ እንዴት ነው እንኳን የሚለውን ከሰዎች ሀሳብ ለመስማት እስኪ መጀመሪያ ቪዲዮ አዳምጡ እስከ መጨረሻው። የሰው ልጅ ሀሳብ መጀመሪያ ላይ ይጀምራል፣ መጨረሻ ላይ ይጨርሳል። እኔ ሃይሚ ትክክል አይደለችም፣ ጥሩ ስሜት ላይ አይደለችም። የውስጧን ማንም አያውቅም። አይታችኋታል እናንተ። ፕራንክ ነው ትላላችሁ እንጂ ሃይሚ የሆነ ነገር ውስጥ ነው ያለችው። ፊቷን ይዩት። ሃይሚ የፈለገ ነገር ቢሆን ፕራንክም ቢሆን በዚህ ደረጃ ሃይሚ እንደዚህ ሆነ አታውቅም። ፕራንክ ደግሞ ቢሆን ማነው እነሱ ተናግረዋል። ፕራንክ ከሆነ እኛ ከአንድ ቀን በላይ አናሳድርም ብለዋል። ፕራንክ ከሆነ እኛ ወዲያውኑ ፕራንክ የምንላችሁ ብለዋል። ታውቃላችሁ። እቺ ሴት የሆነ ያስገደዳት የሆነ እየወሰደ እያደረች እንድትመጣ የሚያረጋት የሆነ ነገር አለ ብዬ ነው የማስበው። ገባችሁ? ኢቭን አሁን እንኳን በቃ እሱ እንዳይጨነቅ ምናምን ወይም ደግሞ ወደ ፖሊስ ወደ ህግ እንዳይሄድ እኔ የተለቀቀች ነው የሚመስለኝ። ምክንያቱም ታስታውሳላችሁ የሆነ ጊዜ የሆነ የሀብታም ልጅ ነበረ ትምህርት ቤት ውስጥ አብራት የተማረ ልጅ እና የሚያፈቅራት ልጅ ማለት ነው። ምን ያደረግ እንደነበረ አስታውሳችሁ? አሁንም እኔ እሱ ነው ለማለት ሳይሆን እቺ ልጅ የገጠማት ነገር አለ። እቺን ልጅ ሴት የሆናችሁ ገባችሁ? ለወንድ ለብሩክ መናገር እንኳን ባትችል ሴት የሆናችሁ ጓደኞቿ እኛም ጽፈንላታል፣ እኛም አሁን እንጽፍላታለን። በሁሉም በሜሴንጀርም ኢንስታግራም ላይ እንጽፍላታለኝ። ጠይቋት ምን እንደገጠማት። ገባችሁ? ከጀርባ ከባድ የሆነ ሴራ እንዳለ ነው የሚታየኝ። የሆነ ሴራ አለ። ለሰዎች መናገር ያልፈለገችው ነገር አለ። ሰው እንዲጨነቅ አትፈልግም። እኔ በባህሪዋ ሃይሚ በጣም የምታስደስተኝ ነገር ምን እንደሆን ታውቃላችሁ? ሰው እንዲጨነቅ አትፈልግም በእሷ ጉዳይ። በቃ ሁሌ ካያችኋት የሆነ ችግር ምናምን ሲገጥማ ብቻዋ ነው መጋፈጥ የምትፈልገው። እኔ ግን ፊቷ ሳያት ሃይሚ የሆነ ነገር ሆናለች። የሆነ ነገር አንዳንዶች ደግሞ አላችሁ ስራ ነው የምትሉ። ይሁላችሁ ልንገራችሁ፣ የሰው ልጅ ማለት ነው ስራ ሊሰራ ይችላል። ግን እንዲህ ፊቱን አይታችሁ የምትረዱት ነገር አለ። ሃይሚ ምን እንደሆነች ፊቷን አይቼ የተረዳሁት ነገር አለ። የሆነ የተደበቀ ነገር አለ። ሃይሚ ጋር የተደበቀ ነገር አለ። ግን ቀርቦ የሚጠይቃት ሰው ነው የምትፈልገውና እኛ እንደ ሴት ልናቀሳሰር ሳይሆን ቀርበን ነው ልንጠይቃት የሚገባው። ሃይሚ እንደዚህ ካሜራ ውስጥ ፊት እንደዚህ የፈለገ ፕራንክ ቢሆን በእንደዚህ ሁኔታ ሆነ አይታችሁ ታውቃላችሁ? አታውቁም። በእንደዚህ ሁኔታ ሃይሚን እኔ በፍጹም አይቻት አላውቅም። አይታችኋል? በቃ መሄድ አለብኝ እኮ ብላ ነው ብድግ ያለችው መጨረሻ ላይ ማለት ነው። ካያችኋት አይታችኋላ። እኔ እንጃ አላውቅም። እኔ ግን የሚመስለኝ የሆነ ነገር አለ። ይፋ ለማውጣት እሞክራለሁኝ ያለውን ነገር እኔ ማለት ውስጥ የነገረኝ ነገር አለ እንጂ ሃይሚ እንደዚህ ሆና በፍጹም ፊቷን አይታችኋታል? ካሜራ ፊት ሲጀመር ፊቷ ትክክል አይደለም። ዛሬ ሃይሚ ፊቷ ትክክል አይደለም። ፕራንክ ሲሆን እንደዚህ ሆና ነው የምትሰራው አይደለም። ስለዚህ ሁላችንም ከሃይሚ ጎን ሆነን ችግሯን ልንረዳት ነው እንጂ የሚገባው ከሃይሚን ጀስት በቃ የራሷ ጉዳይ ፕራንክ ነው በቃ ሁሌ ፕራንክ ስለሚሰሩ እንደዛ ልናስብ አይገባም። ገባችሁ? ሴት ናት። የደረሰባትን ነገር ቀረብ ብለን እንደ ሴት ሁላችንም የመጠየቅ ውዴታም ግዴታም አለብን። አይኖ ቡርኬ ታመሃል፣ ተናድሃል፣ ግን በቃ እስኪ ጠይቃት፣ የት እንደሄደች እውነቱን ትንገርክ። እስኪ ጠይቃት። ገባ? ምናልባት ለአንተ መንገር ያልፈለገችው ወንድ ስለሆንክ ሊሆን ይችላል። ሴቷ ልጅ ራሷ አብረሽ ያለሽው ልጅ ሩታ እንደዚህ ስትሆን ሃይሚ እንደዚህ ስትሆን መጠየቅ አለብሽ። ፕሊዝ ጠይቂ ችግሯ ምን እንደሆነ።
እና ካጠገቧ ሆነ ቀስ ብላ አረጋግተክ ጠይቃት። በቃ ልሄድ ነው ስትል ዝም ብላ የሰው ልጅ እንዴት ነው ዝም ብሎ ከቤት ወጥቶ አድሮ ሲመጣ የት ነው ያደርከው? ምንድን ነው የገጠመክ? ተብሎ ዲቴል ተገብቶ ይጠየቃልና እባካችሁ ተረጋግታችሁ ጠይቋት። ሁላችሁም በዙሪያችሁ ያላችሁት ምን እንደሆነች ማጋ እንዳደረች ምን እንደገጠማት በቃ እቺ ሴት ማን ነው እያስገደዳት ከቤት እንድትወጣ የሚያረጋት የሚለውን ነገር ምክንያቷን ዲቴል ገብታችሁ ፕሊስ ጠይቋት እንጂ በዚህ ደረጃ እንትን ብላችሁ አይዶ ነው ዝም ተብሎ መታለፍ የለበትም። ገባችሁ? እቺ ሴት ማታ ነው ወታ ውጪ አድራ የመጣችው ደግሞ ድንገት ነው። ማን የወሰዳት? ማን ያመጣት? የት ነበረች? ይሄ መጣራት አለበት። ማን ነው ለደህንነቷ የሚያሰጋት አካል ካለም ደግሞ ግልጽ መውጣት አለበት። ቢያንስ እኛ ድምፅ እንሆናለን። ያን ሰው ፎቶ ለጥፈን ለሀይሚ የሆነ ነገር እንኳን ቢደርስባት ብለን እናገራለን። የሆነ ሰዓት ላይ ብድግ ብላ ብን ብላ ሄዳ ጠዋት ደግሞ አድራ ስትመጣ ሰው እንኳን አደርሽ ብሎ አይቀበልም። ታውቃላችሁ። ቡሩኬም ቢሆን ኃላፊነት አለብህ። ከአብረሃት እስካለክ ድረስ ቢያንስ ጋሽዬ ኃላፊነት ሰጥተዋልና እዚህ ነገር ላይ ፕሊዝ ፎከስ አርግ። ፕሊዝ አይዞክ አሞካል እኔን